በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ ክብራቸው መገለጫና መስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ገዢ ትሆንልን እንደምትሆንልን እናምናለን። አምነንም ጸንተን ለትንሣኤ የተሻገር እንድንሆን ቅዱስ ፍቃድ ይሆንልን ዛሬም ዘወትር እስከ ዘላለሙ ድረስ አሜን። እንደምናችሁ የኢትዮጵያ የዓለም ብርሃን ቤተሰብ በመላው ዓለም ላይ ያላችሁ ወንድማችን ብሩክ አባታችን ገብረ መድኅን እንደምናችሁ በያላችሁበት የምናውቃችሁም የማናውቃችሁም ቤተሰቦቻችን በሙሉ እንደምናችሁ፣ እኛ እግዚአብሔር ይመስገን ደህና ነን። አንድ ምስክርነት ለመስጠት ነበረ። ምስክርነቱም ምንድነው? ንገር ስለተባልኩኝ ድንገት አሳሰበኝና በተመሳሳይ ብዙ ተመሳሳይ የሆኑ ነገሮች አሉ። ነገር ግን ለራዕየ ዮሐንስ ለብሩክ ብለህ ላክ ስላለኝ ልጁ ያየው ይሄንን ህልም አይቶ የሚነግረኝ ሌላ ሰው ነው። ነገር ግን ህልሙ በህልም ላይ ማለት ነው። ህልሙ ውስጥ ሆኜ ሌላ ህልም አይቶ ወይም ደግሞ እሱ የቀረጸው ነገር ሆኖ ይነግረኛል። እንደዛ ነውና ህልሙ። ወደ ህልሙ ስገባ እንግዲህ ምንድነው የኛ ቤተሰብ ያልሆነ ነገር ግን አብሬው የመስሪያ ቤት ባልደረባዬ የሆነ ልጅ ነው። መልእክቱን የመጀመሪያ ጊዜ በ2013 አካባቢ ሰጥቼው አልተቃወመም። የተወሰነ ሰምቷል። እንዲህ መካከለኛ የሆነ ሰው ነው። መቃወምም የማይፈልግ መደገፍም የማይፈልግ አይነት ልጅ ነው ልጁ። የተወሰነ ይስማው አይስማው አላቅም፣ ግን ጥሩ ነው ምናምን ይሄ ነገር ያው ያንተ የሰጠኸኝ ነገር ጥሩ ነው ይላል። የሆነ ሰውም የሰጠው ነበር አንድ ወንድማችን፣ እሱ የሰጠኝ ብዙም አይደለም እንደዛ ሲል ነበርና አሁን ግን ምን አየዋለሁ በህልሜ እሱ ልጅ ይመጣና እንዲህ ይለኛል፣ ይሄንን የቀረጽኩትን ጉድ ላሳይ ራዕየ ዮሐንስ ላይ አለክ አይደለ ቻናሉ ይለኛል። አዎ ስለው ብሩክ ብለህ ላክለት፣ ለሱ ላክለትና ይልቀቀው፣ ራዕየ ዮሐንስ ላይ ይልቀቀው፣ የሚገርም ነው የቀረጽኩት ይለኝና ሲነግረኝ እዛ ቦታ የሆንኩ አይነት ነገር ነው ለኔም የሚሰማኝ። የማየውም በቪዲዮ ወይም በሞባይል ቀርጾት ቪዲዮን ቀርጾት ነው የሚያሳየኝና ግን እዛ ቦታ እኔ ራሴ በአካል የነበርኩ ቦታውንም ስለማቀው እዛ አካባቢ ኖርኩና ኮንዶሚኒየም ነው ቤቱ። በፊት እኔ እዛ ስኖር ነበረ። አሁን ወጥቼ ሌላ ቦታ ነው ያለሁትና ያ ኮንዶሚኒየም ልክኛ በመሶበ ወርቁ ልክ ዳቦ ቁርስ አድርገን ለመሶባ የምናስቀራት ዳቦ አለች አይደለ? ልክ እንደዛ ኮንዶሚኒየሙ ያለበት ቦታ ዙሪያውን ይቆረስና ያ ኮንዶሚኒየም ወደ ውስጥ ይገባል። ቀስ እያለ ወደ ውስጥ እየሰመጠ ሲሄድ እዛ ውስጥ ያሉ ሰዎች ደግሞ ለመውጣት ይጣጣራሉ። ነገር ግን አንዳቸውም መውጣት አልቻሉም። አንደኛ ገደል ሆኗል ዙሪያው ተቆርቶ። ከዛ በቃ ይፍቸረቸራሉ። ምን ይላሉ? ከነሙሉ እቃው ከነሰው ቀስ እያለ ወደ ውስጥ እየገባ መጨረሻ ላይ ከከከከከገግ ብሎ ሙሉ ለሙሉ ከአይናችን ይሰወራል። ባለ 5 ፎቅ ኮንዶሚኒየም ነው። ሙሉ ለሙሉ ገባ ወደ ውስጥ። ከዛ እንዴ ብለን ተጠግተን እዛ አፋፉ ላይ ቆመን እሱ የኮንዶሚኒየም ወደ ውስጥ ወደ ገባበት አፋፉ ላይ ቆመን ስናየው የለም። እንዴ የት ገባ ስለው ያ ልጅ መቀመቅ ገባ። መቀመቅ ነው፣ ታች መቀመቅ ነው አለ። እውነትም ምኑም አይታይም፣ መጨረሻው አይታይ፣ ምኑ አይታይ፣ እልም ያለ ጨለማ ነገር ነው የሚታየን። ያንን የሚያክል ኮንዶሚኒየም ገባ። እንዲህ ምን ሆኖ ነው? የኮንዶሚኒየም ኑሬበታለሁ፣ ድሮ አውቀዋለሁ ስለው እዚህ ላይ ያሉት ክፉዎች ናቸው፣ የኃጢአታቸው ብዛት ነው ይለኛል ይሄ ልጅ። እና በል በእኔ ክርስትና ስም አድርገ ላክልኝ፣ ብሩኬ የሚባለው ጋር ላክልኝና ይለቀቅ፣ ይሄን ጉድ አለምየው፣ ይሄ ጉድ ነው ይለኝና ይሄንን እንደነከረኝ እንዳልኳችሁ በቪዲዮ በሞባይሉ ላይ እያሳየኝ በአካል እዛ እንደሆንኩ ሁኜ ነው እኔም ያንን ነገር ማየው። በአካል የሆንኩት ነገር ይመስለኛል እዛ ጋር። እና ይሄንን እንዳለኝ ስምህ ማን ነው ስለው ስመ ክርስትናውን እስከዛሬ ሰምቼ የማላቀውን ስም ሲነግረኝ እንደዚህ አይነት ክርስትና ስም አለ እንዴ ስለው አዎ አለ
በዚህ በእኔ ክርስትና ስም ላክልኝ አለኝ እና በጣም መልእክትም ስለሆነብኝ እንግዲህ ያው ተመሳሳይ ብዙ ነገር ዓለማችን ላይ እየደረሰ ነው። በእርግጥ የዚህ ልጅ ግን የእኛ ቤተሰብ ያልሆነና እንደ ምስክርነት ደግሞ ራዕየ ዮሐንስንም አቅም ብሩክንም አቅም ግን ይህንን አድርስልኝ ብሎ መናገሩ መልእክት ነገር ያላት ስለመሰለኝ ለቤተሰቦቼ ጠቃሚ ከሆነች እንድታስተላልፍልኝ ነው የምለው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ለትንሣኤው ያገናኘን፣ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ ሥላሴ ክብራቸው መገለጫና መስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ የኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ ትሁንልን። እንደምትሆንልን እናምናለን። አምነንም ጸንተን ለትንሣኤ የተሻገርን ቅዱስ ፈቃድ ይሆንልን፣ አሜን። ትላንትና ያው ምስክርነት ያቀረብኩት አለ። ያው ዛሬ ማታ ምንም አልመች ብሎኝ ነው እዛው ትላንትና ያንን ምስክርነት እየቀረስኩ ያለሁበት ቦታም ጥሩ አልነበረም። በእርግጥ ስራ ላይ ነኝ እያልኳችሁ የነገርኳችሁ ነገር አለ። ይሄኛው ምስክርነት የቅዱስ ገብርኤል ዕለት ነው። ድንቅ ድንቅ የሆነ የተደረገልኝን ነገር ነው የተደረገልኝ ነገር ነውና እንግዲህ ያው እንደምታውቁት የኔ ስራ ብዙ ጊዜ ሹፍርና ነው የምሰራው። ሹፍርና ህይወት ደግሞ እንደምታውቁት የጭነት ነው። በየጫካው በየተለያዩ ቦታ ነው ገብተን የምንሰራውና የገጠመኝና የተደረገልኝ እግዚአብሔር የከለለልኝ ነገር በቃል ኪዳኑ የሸፈነኝን ሰውሮ ወይም ደግሞ ከልሎ ከዛ ነገር እንዴት እንዳሳለፈኝ ለመናገር ነውና ምስክርነቱ እንደዚህ ነው። እንግዲህ የዛን ቀን ያንን ምስክርነት ቀረጽኩና ያው ሰምቻለሁ። እዛ አካባቢ የጫካ ሰዎች እንዳሉ ሰውየው ሊያስጭነኝ ሄደ። ልክ እዛ እንደደረስኩ እኔም የተጠራጠርኩ ነው ቦታው ያው ይታወቃል ወደዛ አካባቢ፣ ግን እዛ ድረስ ደፍሮ ይመጣሉ ብዬ ብዙም አልገመትኩም ነበረ። ግን እንደሄድን ያው መውጣትም መከራ ነው። ከሄድክ በኋላ ከገባ በኋላ እግዚአብሔር እንደሚያደርግ ራስ ላይ ወስነ መግባት ነው እንጂ ከዛ መውጣት ግን በጣም ከባድ ስለሆነ ወይም ደግሞ አልጭንም ብለህ መመለሱ ሌላ ነገር ውስጥ ነው የሚከትህና ያለው አማራጭ ምንድነው? ከገባው በኋላ እንግዲህ እግዚአብሔር እንዳያደርገኝ ያርገኝ ብዬ ዝም አልኩኝ እና ጠዋት ስወጣ ምንድነው በቃ ደስ የሚል ጸሎት አድርጌ ሌሊት ተነስቼ የቅዱስ ገብርኤልን ገድል አድርሼ ጸበል የጸሎት ጸበል አድርጌ ገድሉን በገድሉ ባርኬ ጠዋት ደግሞ እንደዛው መልከ ገብርኤልን አድርሼ ያንን ጸበል ባረኩና ልጆቼንም ሁሉም ቤቴን ልጆቼንም ረጫጭቼ አጠጣጥቼ እኔም ተረጫጭቼ ደስ ብሎኝ ነው የወጣሁት። እውነት ለመውጣት ቀለል ብሎኝ ነው የወጣሁትና እንደውም ባለቤቴ ምን አለች፣ እንዴ ክብድ አለኝ ጸበሉ ክብድ አለኝ እያለችኝ፣ አዎ እግዚአብሔር ቅዱስ ገብርኤል ባርኮልን ይሆናል አልኳትና ያንን እንደዛ አደራርጌ በጣም ደስ ብሎኝ ነው የወጣሁት። ያው የስራ ጉዳይ እንግዲህ የት እንደሚያውለን አይታወቅም። እዚህ ቦታ ሄድኩኝ። ከዛ ጭነን ከየተለያየ ቦታ ነው የሚጫነው። አንዱ ወደዛ አንዱ ከዚህ አንዱ ከዛ የተደረገ እስከሚሞላ ድረስ እየዞርን ነው የምንጭነው። እነዛ ሸኔዎች መጡብን። ሰውየው ነግሮኛል። በቃ እኔም እግዚአብሔር ቃል ኪዳኑንም በመኪና ውስጥ አድርጌ አለው እዛ ውስጥ አድርጌያለሁ፣ በቦርሳዬም ይዣለሁ። ከዛ መጡብን። ምንም ስሜት አልተሰማኝም። አየዋቸው በሰልፍ ነው የሚመጡት። ከዛ አሳለፍናቸው። ቆመን ስናሳልፋቸው እለፉ አሉንና መንገዳችን አንድ ነው። እኛ የምንታጠፍበት ቦታ እነሱ የሚመጡበት ቦታ አንድ ሆነ። ከዛ አቆምኩና ይለፉ ብዬ ሳቆምክ ከዛ እለፉ አሉን። አለፍንና
ቆምን። ሰውየውም እዚህ ይሄ ሊያስጭነኝ ሄደውም ሰላም ምናምን አላቸው። ሰላም አለ። ከዛ አለፍን። ምን ብሎኛል መጀመሪያ ልክ እንደደረስን ኦሮምኛ ትችላለህ አይደል? አዎ እችላለሁ አልኩት። በቃ ማንኛውም ነገር እዚህ መጥቶ ካናገሩ የሆነ ነገር ካሉ መጥቶም ሊጫወቱ ይችላሉ፣ ድንገት ይመጣሉ እና ምንም አትደንግጥ ምናምን ነገር ብሎ ጠቆም አድርጎኛል። ይሁን በቃ ኧረ ችግር የለም ምናምን አልኩና እንግዲህ አንዴ ገብቼበታለሁ። እግዚአብሔር አለ፣ እኔ በቃል ኪዳኑም ነው ስላለ ተማም እንትን ብያለሁ። በራስ በኮንፊደንስ እግዚአብሔር ከዚህ ያወጣኛል። እኔ አስቤበት ወይም ደግሞ ያንን ነገር ፈልጌ ስላልኩኝ የሥራ ጉዳይ ሆና ነው ያልኩኝ። ሊቀ መላእክት ቅዱስ ገብርኤል አንተ ታውቃለህ ብዬ እንደዛ አለፍን። እግዚአብሔር አሳለፈን። ከዛም አልፈን በጣም በተለያየ በሌላ መንገድ አድርገን በዛ ብለን መሽቶም ቢሆን ወጣን ከዛ ቦታ። እንግዲህ እግዚአብሔር በተለያየ ነገር ያደርጋል። ገጠመኙ ግርም ብሎኝ ነው ያችን ምስክር እየመሰከርኩኝ እንደገና ደግሞ እዛው ይሄንን አሳየኝ እና ይሄንን ምስክርንም ብጨምርበት ብዬ አስቤበት ነው። እና ጠዋት እንደተነሳው ነው ማታ መሸን የገባሁት። ጠዋት እስቲ በቃ እንትን እላለሁ ብዬ ሌሊት ሳስብ ነበረ። ይሄንን ምስክርነት ለመሰጠት ነው። ወንድሞቻችን ቤተሰቦቻችን ኢትዮጵያ ዓለም ብርሃን ቤተሰብ እግዚአብሔር ከሁሉ ነገር ጠብቆ ሰውሮ ከልሎ እንደሚያሻግረን አምነን ጸንተን እንድንኖርበት ምግባርና ተግባር እንዲኖረን እላችኋለሁ። ስለተደረገልን እግዚአብሔር ልዑል እግዚአብሔር ይመስገን። ሊቀ መላእክት ቅዱስ ገብርኤል የተመሰገነ ይሁን ዛሬም ዘወትር እስከ ዘላለሙ ድረስ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ ክብራቸው መገለጫና መስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ ትሆንልን እንደምትሆንልን እናምናለን። አምነንም ጸንተን ለትንሣኤ የተሻገር እንድንሆን ዘንድ ቅዱስ ፍቃድ ይሆንልን። ምስክርነቴ ምንድን ነው? ጠቅላይ ሚኒስተሩ ጋር የተያያዘ ነውና በተደጋጋሚ በጣም ብዙ ነው። ከዛ ውስጥ ግን የመረጥኳቸው ነው ቢያንስ ከ6 በላይ ነው። ይሄኛው ግን ለየት ያለብኝ ምንድን ነው? በተከታታይ 2 ቀን ከዛ አንድ ቀን ዘለና ሁለተኛ ቀን 3 በተከታታይ በአንድ ሳምንት ውስጥ ስለሆነ ይሄ ነገር ተደጋገመ። ሌላው እንኳን እየቆየ በ3 ወርም በ2 ወርም አያለው ስለ እሱ ጉዳይ እና ከኛ ጋር ቤተሰብ ኢትዮጵያ ዓለም ብርሃን ቤተሰብ በተያያዘ ነገር ሁሉም አይቻለው። ነገር ግን እቺ 3ቷ ተመሳሳይ ነገር ይዘትም አላት፣ እንደገና ደግሞ መልእክትም አላት መሰለኝ። ሜቢ እንግዲህ ተከታታይ ሲሆን ደግሞ መልእክት ማስተላለፍ አለብኝ የሚል ራሴን አሰብኩና ነውና እንግዲህ ወደ መልእክቱ ስገባላችሁ ምንድነው በዜና ላይ ጠቅላይ ሚኒስተሩ ከዚህ ዓለም አረፉ ብሎ ሰበር ዜና ብሎ ዜና ይነበባል። ከዛ ይህን ዜና እንደሰማው አንድ ጊዜ ብቻ ያነብና ዜናው ጥፍት አለ። ዜናም ምንም አልደጋገሙም፣ ምንም አላሉም። እንደ መለስ ጊዜ አልደጋገሙትም። ከዛ ምንድነው እሱማ ይሄ ነገር እልና ቆይ እስቲ ብዬ ወደ እንትንም ፌስቡክ ላይም ዩቲዩብ ምንም እንግዲህ ይወራል አይደለ? እስቲ ቆይ ብዬ ሞባይልን አንስቼ እየፈላለኩ እያለ በነና አልኩኝ። ከዛ በሁለተኛው ቀን ደግሞ ይሄ የመጀመሪያው ቀን ነው። ከዛ በሁለተኛው ቀን መደዳ ነው ምን ያሳየኛል? አሁንም ጠቅላይ ሚኒስተሩ እንዲሁ የሆነ ገጠራማ ቦታ ይመስለኛል የሆነ ሰዎች ያወራሉ። እኔም እዛ አካባቢ ቁም ያለው ለምን እንደሄድኩ አላቅም። ቁም ብቻ አያለው አንድ ሄሊኮፕተር እሱን ያመጣች ሄሊኮፕተር በጣም ቸኩላለች ተነስታ ለመሄድ። ረዳት ፓይለቱ እዛው ቆሞ እንትን ይላል፣ አረ ቶሎ በል ይለዋል። ቶሎ በል እንሂድ በቃ በጣም መፍጠን አለብን ይለዋል። እሱ ደግሞ ያወራል ወሬ፣ እኛ ደግሞ ሁለቱንም እናያለን። ከሰዎቹን ቆሞ የሚያወራዎቹንም እናያለን፣
ሄሊኮፕተሯን እናያለን። ያቺ ሄሊኮፕተር ደግሞ ምን ታደርጋለች? ልክ በቃ በአንድ ሰው ልጅ ቁመት በሚባል ያክል ወደ ላይ ተነስታ ከፍ ብላ እንትን ትላለች። ይሄ ለመሄድ በቃ እንትን ብላለች። ከፍ ብላ ግን እዛው ባለችበት ነው የምትንቀሳቀሰው። እዛው ከፍ ብላ ትንሽ በሰው ልጅ ቁመት ልክ ማለት ነው። ይህን እያደረገ ረዳት ፓይለቱ ደግሞ መሬት ሆኖ ኧረ ቶሎ በል መሄድ አለብን፣ ቶሎ በል ይላል ጠቅላይ ሚኒስትሩ። እሱ ወደዚህም ዞር ብሎም አየውም፣ ብቻ ወሬውን ያወራል ከሆነች ሰዎች ጋር። በዚህን ሰዓት የአውሮፕላኗ ክንፏ የፊተኛውም ከኋላም ደግሞ ያለችው የሆነች ክንፍ ነገር አለች የምትሽከረከር፣ በተንተን ይልና ዘጭ ብላ መሬት ቁጭ ወደቀች። ከዛ እንዴ እለዋለሁ ረዳት ፓይለቱን፣ እዛ መሬት ነው ያለው ብያቸዋለሁ። ይሄ እንኳንም አልሄደ ቢሄድ ይኸው ተያይዛችሁ ገደል ትወድቁ ነበረ፣ እግዚአብሔር አተረፋችሁ፣ እንኳንም አልሄደ ስለው አፈረና ዝም ብሎ ያ የተሰባበረውን ክንፏን ወይም ደግሞ ይሄ ቬንትሬተር አይነት ነገሩን እሱን እየቀጣጠለው በምናምን እየቀጣጠለው እዛ እኔም ብንን አልኩኝ እላችኋለሁ ወንድሞቼ። ስራ ላይ ሁኜ ነው። እስቲ ሶስተኛውን ደግሞ እቀጥልበታለሁ። ይቅርታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ፣ ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ፣ ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። እንዲህ እናምናለን፣ እንዲህ እንታመናለን ለዘላለሙ አሜን። ወንድሜ ብሩክ እንደምን አለ? ሰላም ነህ ሆይ? ኢትዮጵያ የዓለም ብርሃን ቤተሰቦች በያላችሁበት በሀገር ውስጥም ከሀገር ውጭም ያላችሁ እንደምን አላችሁ? የእግዚአብሔር ፍጹም ሰላም ከሁላችን ጋር ለዘላለም ጸንቶ ይኑር አሜን። እንግዲህ ዛሬ ወንድሜ ብሩክ ይችን ሪከርድ ላንተ ላዘጋጅ የፈለኩበት ዋናው ምክንያት ምንድን ነው? ዛሬ ህዳር 14 2018 ዓመተ ምህረት ነው። እንግዲህ ሪከርድ እያደረግኩ ያለሁት ከዚህ በፊት ያው በተደጋጋሚ ወንድሞችም እህቶችም እንደሚገልጹት መክሊታችሁን አትደብቁ፣ ሌሎችን ሊያስተምር ሊገስጽ ሊመክር ይችላል። እንደገና ደግሞ የጸሎታችሁ መልስም በእያንዳንዳችሁ እግዚአብሔር በሚያሳያችሁ በኩል ለነሱ ተመልሶላቸው ሊሆን ይችላል፣ ይማሩበታልና ያንን መክሊታችሁን አትደብቁ ግለጹ ተብሎ በተደጋጋሚ በተነገረን መሰረት እኔ እንግዲህ ምን እንዳዘገየኝ ባላቅም ለረጅም ጊዜ ጀምሮ የነበረ እግዚአብሔር የገለጸልኝን ያሳየኝን ነገር መናገር ሲገባኝ እስካሁን ቆይቻለሁ። ይህም እንግዲህ ጥፋቴ ነው። ዛሬ ይህን ላደርግ የተነሳሁበት ምክንያት የሌሊት 9 ሰዓት ጸሎት ጨርሼ ልክ አረፍ ስል ከባድ ዕዳ እንደሆነብኝ በልቦናዬም ስለተረዳሁኝ ነውና ወንድሞች እህቶች እናት አባቶች ይማሩበታል ይመከሩበታል ይገሰጹበታል ካልክ አስተላልፈው፣ ካልሆነም ደግሞ አንተ ሰምተህ እንድትተው ነውና ከበፊት ጀምሮ የኢትዮጵያ የዓለም ብርሃን ቤተሰብ ከመሆኔ በፊት ጀምሮ ያሉ ህልሞች ናቸውና እነሱን መግለጽ ስለፈለኩ ነውና በክፍል አድርጌ ገልጻቸዋለሁ። አንተ ይሆናል የምትለውን አቅርበው፣ የማይሆነውን ደግሞ ተወው ለማለት ፈልጌ ነው። ምንድነው እንግዲህ እሱም በጥቅምት 10 ለ11 አጥቢያ 2012 ዓመተ ምህረት የኢትዮጵያ የዓለም ብርሃን ቤተሰብ ከመመዝገቤ በፊት እኔ መጋቢት 27 2012 ነው አንደኛ ዙር የተመዘገብኩት። ነገር ግን ቤተሰብ ከመሆኔ በፊት ያየሁት ህልም ነው የመጀመሪያው። እንግዲህ እሱ ምንድነው የሚመስለኝ እንዴት ነው ወደ አማራ ክልል ከዚህ በፊት እንግዲህ አጎቶቼ ምናምን እዛ ነበሩና እዛ በትምህርት የተወሰነ አመት እዛ ቆይቼ ነበረ ልጅ ሆኜ እና በአማራ ክልል ሰሜን ሸዋ ውስጥ ሜዳ ኦሮሞ የሚባል ወረዳ አለ። እዛ ውስጥ መራኛ ከተማ ውስጥ ነው የሚመስለኝ እንግዲህ ያየሁት ህልም ማለት ነው።
ምንድነው እሱም እዚህ አሁን ባለሁበት አካባቢ በባሌ ክፍለ ሀገር ውስጥ ባለሁበት አጥቢያ ውስጥ አንድ አባት አሉ። የቤተ ክርስቲያን አስተዳዳሪ ናቸው። ገብረ ክርስቶስ ቤተ ክርስቲያን ባሌ ሮቤ ውስጥ ነው። እዛ አስተዳዳሪው እንደዚህ መነኩሴ ነገር ናቸውና ማለቴ ያው መነኩሴ ናቸው። እንግዲህ በልብሳቸው መነኩሴ ናቸው። ለቀሚስ መነኩሴዎች ቀሚስ ነው የሚለብሱት እና ከዛ በፊት እሳቸው ጋር በእውን ማለት ነው በቃ ሳያቸው በጣም በቃ አከብራቸዋለሁ። በቃ ልነግርህ ከምችለው በላይ በቃ በጣም አከብራቸዋለሁ። ሳያቸው በቃ እግራቸው ስር ወድቄ እግራቸው ስር ተደፍቼ ነው መስቀሉን ከመሳለሜ በፊት ወድቄ እግራቸውን ስሜ ነው። እንግዲህ ያ የእሳቸው ጥፋት ላይሆን ይችላል፣ የኔ ጥፋት ነው። እኔ እንግዲህ ያ ክብር ይገባቸዋል ብዬ አምኜ ስለነበር ነው እና ያንን ስፈጽም የነበረው ወድቄ እግራቸው ስር እሳለማቸዋለሁ። ሁል ጊዜ በጣም እፈራለሁ፣ ደነግጣለሁ። ሲያሳልሙኝ ሁሉ በቃ በጣም አከብራቸዋለሁ እና ምን ያለው የዛለት እንግዲህ በህልሜ እዛ ያልኩ ቦታ አማራ ክልል መራኛ ከተማ ውስጥ አንደኛ ደረጃ ትምህርት ቤት አለ። ጎራ ይባላል። እንግዲህ የሚያውቁት ሰዎች ያውቁታል። ያው ግልጽ ለማድረግ ስለፈለኩ ነው። ጎራ የሚባል አንደኛ ደረጃ የተማርንበት ትምህርት ቤት አለና እሱ ፊት ለፊቱ ላይ ደግሞ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን አለ። እኔና ባለቤቴ በዚህ ትምህርት ቤት ግቢ ውስጥ ከጀርባው ኳስ ሜዳ አለ። በኳስ ሜዳው ትይዩ ፊት ለፊት ነው ቤተክርስቲያኑ ያለውና በመሃላቸው ትልቅ መንገድ ነገር ሰፊ ሜዳ ነገር አለው በትምህርት ቤቱና በቤተ ክርስቲያኑ መካከል ማለት ነው። እኛ እዛ ትምህርት ቤቱ ግቢ ውስጥ በሽቦ አጥር ነው ያለው። ግቢ ውስጥ ቆመን ይመስለኛል ቆመን እኚህ በውን የማውቃቸው መነኩሴ እዛ አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ሊገቡ በየት ነው የሚገቡት? በወንዶች መግቢያ በኩል አያቸዋለሁ። እዛ ትምህርት ቤት ግቢ ውስጥ ቆሜ ማለት ነው። ሳያቸው እንደዛው ጥቁር በጥቁር እንደለበሱ ነው እና ጫማቸውን ያወልቁና ጫማቸውን በቀኝ እጃቸው ይዘው አይሳለሙም፣ ምንም አይሉም። ልክ ቀኝ እግራቸውን በወንዶች መግቢያ ወደ ቤተ ክርስቲያን መቅደስ ውስጥ ሊገቡ ቀኝ እግራቸውን ሲያስገቡ ከየት እንደመጣ የማላቀው ጥቁር በግራ እጁ ጦር ይዟል። ግራና ቀኝ የፍየል ቀንድ የሚመስል ነገር አለው እና በቃ በጣም የሚያስፈራ የሚዘገንን በቃ ለማየት የሚከብድ በሰው ቁመት ልክ ያለ ሰው ነው። እንደዛ በቃ ጥቁር በጥቁር ነው። ብቻ በግራ እጁ ጦሩን ይዟል። በቀኝ እጁ ከኋላ የለበሱትን ኮሌታቸውን ሳብ ያደርጋቸውና አንድ እግራቸውን ልክ ሲያስገቡ ሳብ ያደርጋቸውና ብቻ በጥፊ ያዞራቸውና ወደሱ በጥፊ ይመታቸዋል። በጥፊ መታቸውና አንጠልጥሎ እንደዚች በጣም ረጅም ሰው ናቸው፣ ግን አንጠልጥሎ ከግቢው ያወጣቸዋል። በአየር ላይ ነው እንዲህ እንደ ጨርቅ ነገር አንጠልጥሏቸው ያወጣቸውና ምን ያደርጋል እንግዲህ በዚህ ከግቢው ካወጣቸው በኋላ እዛ በትምህርት ቤቱና በቤተ ክርስቲያኑ መካከል ሰፊ ሜዳ አለ ብያለሁ አይደል? እና በምስራቅ አቅጣጫ ወደ ምስራቅ አቅጣጫ ያዞራቸውና ሲያዞራቸው ደግሞ ምን የሚባል ያለ መሰለ ቆላው ውስጥ ለብቃ ኢየሱስ የሚባል አለ። ይሄ የስጋ ደዌ ምናምን ያለባቸው ሰዎች በጣም ፍቱን ጸበል ያለበት ሙቅ ጸበል ያለበት ቤተክርስቲያን አለ። ለብቃ ኢየሱስ ይባላል። በቤተክርስቲያኑ ትይዩ ለብቃ ኢየሱስ ቤተክርስቲያኑ ስር እዚህ ትምህርት ቤቱ ግቢ ውስጥ ሆኜ ነው የሚታየው ቤተክርስቲያኑና ከስሩ የሆነች ጉድባ ነገር ወደ ታች ዝቅ ያለች መሬት ነገር አለችና ከቤተክርስቲያኑ ስር ነች። በቃ እንደ መስኮት ትታየኛለች። በር ነገር ነች፣ ክፍት ነች። እና እኚህን ያንጠለጠላቸውን ሰውዬ ከዛ ከገደሉ ከቤተ ክርስቲያኑ ያለው ትምህርት ቤቱም ያለው ገደል ላይ ነውና አፋፍ ላይ ነው ያለው። ከዛ ካፋፉ እዛ ለብቃ ኢየሱስ ቤተ ክርስቲያኑ ስር እንደ ዋሻ ክፍት ሆና የምትታየኝ ድረስ ምን ተዘርግቷል መሰለ? እንደ ቀጭን ክር የምትመስል እንደ ክርም ሳይሆን ሰፋ ያለ ነገር ነው። ቀጭን አስፓልት ብለው ይሻለኛል። ጥቁር ነው፣ መንገድ ነው የተዘረጋው፣ ተወጥሮ ነው የተዘረጋውና ይወስድና ብቻ እዛ ላይ ቁጭ ያደርጋቸዋል። እኚህን መነኩሴውን ሰውዬ እዛ ላይ ቁጭ ያደርጋቸዋል። ሲያስቀምጣቸው ብቻ ምን ልበልህ ምን አይነት ኃይል እንደሚገፋቸው አላቅም። እንደ ንፋስ እየተግለበለቡ ከላያቸው ላይ ቆባቸው
ከስካርባ ይቺ ጥቁር የሚያረጓት የሚጠመጥሟት አንገታቸው ላይ እሷ ትቦናለች። ከላያቸው ላይ በቃ ይወድቃል፣ መስቀላቸው ይወድቃል፣ ቀሚሳቸው ይገለባል። እያርገበገበ ኃይለኛ ንፋስ በቃ እንዳውሎ ንፋስ እያርገበገበ ይወስድና ይወስዳቸዋል። እዛ ለብቃ ኢየሱስ ስር ያለችው ዋሻ ውስጥ ይከታቸዋል። ከዛ እንዳለ ከሱ ጋር ይሄ ጥቁሩ ሰውዬ ቀንድ ያለው ሰውዬ ከሱ ጋር ሌሎች ሰዎች አሉ። ሁለት ማለት እንደሱ አይነት ሌላ አንድ ሰው አለ። እንደሱ አይነት በቃ ቀንድ ያለው መስቀል ማነው ጦር የያዘ ጥቋቁሮች ናቸው። አይናቸው የሚያስፈራ ነው። ጥፍራቸው የሚያስፈሩ ናቸው። የከተማውን ሕዝብ በሙሉ ትምህርት ቤት ግቢ ውስጥ ይሰበስቡታል። በዚህ ሰዓት እኔና ባለቤቴ ነን አብረን ያለ ነው። እንዳለ ግቢ ውስጥ የመጣ መጀመሪያ እኔና እሷ ብቻ ነበር ትምህርት ቤት ግቢ ያለን ያንን ትርኢት ያንን የምናየው። እንዳለ የከተማውን ሕዝብ ይሰበስብና ግቢው ይሞላል። ሲሞላ ብቻ አንዳንድ እያንጠለጠሉ አንዱ እያንጠለጠሉ ጦራቸውን ከእጃቸው ላይ ለቁም ብቻ ሰውን ወፍራም ነው ቀጭን የለም እያንጠለጠሉ ብቻ እዛቸው ወስደው ያቺ አስፋልት የምትመስለው ቦታ ላይ ቁጭ ያደርጉታል። ሲያደርጉት እየበረረ መግባት ነው። እልፍ ሰው ነው በቃ ልነግርህ የማልችለው ሕዝብ። ከዛ በቃ አልኩና ወይኔ ባለቤቴ እንግዲህ ዓለም ትባላለች በዓለማዊ ስሟ። በቃ እኛንም አይለቀንም ይሄ ሰውዬ። ነይ አሁን ይኸውልሽ የገባውን ሰው አይተሻል አይደለ? ይሄ ሁሉ ሰው ገብቶ እዛ እየተወረወረን ስንገባ እንዳንጠፋፋ እኔም እንዳልጠፋብሽ አንቺም እንዳትጠፊብኝ ያዥኝ እላትና በግራ እጄ ክንዷን ጥብቅ አድርጌ ይዛታለሁ። ከዛ የወረወረ ልክ የእሱ ጓደኛው አንደኛው ሄዶ ሊወረውር ሲሄድ አንደኛው ደግሞ ይመጣና እኔን በኋላዬ በኩል ይሄን ኮሌታዬን ጥልጥል ሊያደርገኝ ሲያንጠለጥለኝ እሷን ይዤ እንጠለጠላለሁ። ከዛ እኔን ይለቀኝና እንደገና በእሷ በኩል ይሄድና እሷን ያንጠለጥላታል። አሁንም በዚህ በኩል ይመጣና ያንጠለጥል እሷን ብድግ ሲያደርጋት እኔ እጇን ይዣለሁ። አብረን እንጠለጠላለን። ከዛ ይመጣና መስቀሉን ማነው ጦሩን መሬት ላይ ቁጭ ያደርግና ሁለታችንንም እሷን በግራ እጁ እኔም በቀኝ እጅ ብድግ ያደርግ ይዘንና እዛች አስፋልቷ ላይ ለአንድ ሰው ነው የምትበቃው። እንዴት ለሁለት እንደበቃችን ራሱ እኔ እንጃ። ቁጭ ያደርገናል ሁለታችንን። በቃ ምን ልበል ልነግርህ የማልችለው ንፋስ ነው የሚገፋው። በቃ መናገር ይከብድም። በቃ እኔ በህይወቴ አይቼ የማላውቀው ንፋስ ነው። ይገፋል፣ ይገፈትራል። በዛ እየበረርን ብቻ እዛ ሄደን እንትን ውስጥ ገባን፣ ዋሻ ውስጥ ገባን። ልክ እኔና እሷ ስንገባ እንደነገርኩ ህዝቡን ሁሉ ከቶ ካበቃ በኋላ ነው እኔና እሷ የመጨረሻው ነን። በሩ የድንጋይ በር ነው። ጓ ብሎ ተዘጋ ከውስጥ ስንገባ። ይሄ እንዴት ልበልህ የእንትንን የኤርታሌ የሚባለው ይሄ በቴሌቪዥን ምናምን የምናየው እሳተ ገሞራ የለም? እንደዚህ ፍልቅ ሲል ከውስጥ ቀይ ይወጣል፣ ቀዝቀዝ ሲል ደግሞ እንዲህ ጥቁር ነገር ሽፍን ያደርገዋል፣ ሲገነፍል ቀይ ምናምን የሚወጣ። በቃ ዋሻው በሙሉ እንደዛ ነው። ጣሪያው፣ ግድግዳው፣ ወለሉ በሙሉ እንደዛ ነው። በቃ የምትረግጠው ቦታ የለም። በየቆምኩ በየሰከንዷ እየቀለጥን ከሰውነታችን የሆነ ነገር እያለቀ እየቀለጥን ነው የምንሄደው። ስጋችን የጮማው ምናምን ቆዳችን እዛው ላይ እንዳለ ከውስጥ ሲቀልጥ ይሰማኛል። በቃ ጭምድድ እያልን የሆነ ሙቀት ሲነካው ላስቲክ እንደሚቀልጥ ነገር እንደዛ ስንሆን ይሰማኛል። ከዛ እንዲህ እየተንጠራራሁ የመጨረሻ ሰው ነኝ። እንዲህ እያልኩ እየተንጠራራሁኝ እመለከታለሁ። እንዴት ነው መሰለ አቅጣጫው ወደ ምስራቅ ነው። በረን እዛ ዋሻ ውስጥ የገባ ነው። ዋሻ ውስጥ ከገባን በኋላ ግን ፊቱ ይዞራል። እንደዚህ ወደ ደቡብ ይሆናል ፊታችን እና እንዲህ እየተንጠራራሁ ዋሻ ውስጥ እንዲህ ስመለከት ያመነኩሴውን እንደዛ እንዳስገቡን አይነት ሁለት ሰዎች አሉ። በግራና በቀኝ ጦር ይዘዋል፣ በግራ እጃቸው። ከዛ እንደ ለፍርድ ቅረብ እንደሚባል ነገር ያመነኩሴ አቅርበዋቸው እንትን ይዘዋል። በቀኝ እጃቸው ደግሞ እሳት ውስጥ የገባ ለማቅለጥ የገባ ቢላው የሚመስል ፍም ነው። ከዛ እጃቸው እንዲዘረጋሉ መነኩሴው ዝርግት ሲያደርጉ ከዚህ ከክንዳቸው ላይ በቢላው ብቻ እንዲቆጭ ያደርጉታል። ቢላውን እጃቸው ላይ ብጥስ ያደርገዋል። ከክንዳቸው ላይ ቁጭ ያደርጉታል፣ ብጥስ ያደርገዋል። እንደገና ምላሳቸውን እንደዚህ ያወጡና እንዲህ ሳብ ሲያደርጉት አረዛዘሙ ምላሱ
ከዛ ቢላውን ቁጭ ሲያደርጉ ብቻ ምላሳቸውን ቁምጥ ያደርገዋል። ከዛ በኋላ ጦር እንደዛ አረጉና እንደ ሻተር እንደዚህ ምንድነው እንትን አሳንሰር ሰው ሲወጣ እንደዚህ በሊፍት እንደዚህ ሸር ብሎ የሚወጣው ነገር አለ አይደል? ምንድነው የሚባለው? ደረጃ ሲወጣ በኤሌክትሪክ የሚስከረከረው ነገር እላው ላይ ሰው ሲቆምበት ያንሸራተተ የሚወስደው አይነት ነገር እንደዛ ነው። መሬቱ ራሱ ሰው ምናምን አይነካም፣ ራስን የምትጠጋው በቃ ሸረር እያለ። ከዛ እነዛ እጃቸውን ከቆረጧቸው ምላሳቸውን ከቆረጧቸው በኋላ ሸረር አድርገው አሳለፏቸው። ሲያሳልፏቸው ቀጣዮቹ ደግሞ ከዚህ እግራቸውን ከጉልበታቸው ቁምጥ ቁምጥ ሲያደርጓቸው መሬት ላይ እጥፍጥፍ ብለው ቁጭ ሲሉ ሸርተት ታደርጋቸው። አሁን ከዛ እንደዚህ ያደርጉና ሁለት ደግሞ ግራና ቀኝ ቆሙ ጦር ያዟሉ። አይናቸውን ፍንቅል ፍንቅል ያደርጓቸዋል ሁለቱ። አቤት 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 አቤት! ይሄ ነው የሚጠብቀን እላለሁ። በቃ ይሄ ነው የሚጠብቀን። እግዚኦ እንደው ምን ይሻለናል እያልኩ በቃ መከራ እጨነቃለሁ። እዛ እንደዛ ተንሸራተው አሁን ከነሱ መሃል በመሃላቸው ነው የሚያልፉት። በእነዚህ በሚቆርጧቸው ሰዎች መሃል ያሳልፋቸውና ገደል ነው ለካ ከኋላቸው የመጨረሻው ቦጭራቅ ቅልና የእሳት ባህር። ልክ እሳቸው ስምጥ ሲሉ እዛ ውስጥ እንትኑ ወደ ላይ ውሃ እንደሚንቦጫረቀው ነገር እሳቱ ቦጭራቅ ቅልና ወደ ላይ ይወጣል። እንደዛ ያረገ ሰውን ሁሉ ያ ሁሉ የገባው ሰው በሙሉ እንደዛ ሲሆን እኔና እሷ ስንጨነቅ ተራችን ደርሶ እኛንስ መቼ ነው እያል ስንጨነቅ ልክ ምን ይሆናል? ጦር የያዙት ሰዎች እኔና እሷ ጋር ሲደርስ በፊት በቢላው የሚቆርጡት ናቸው የሚቀድሙት የነበረው። እኔና እሷ ጋር ሲደርስ ጦር ይዘው አይነ እንደዚህ በጦሩ ነው አይነ አንዱ በዚህ በቀኝ ቆመው የቀኝ አይንን በግራ ቆመው የግራ አይንን እንዲከትና ፍንቅል አድርጎ ነው የሚያወጣው። ከዛ እኔና እሷ ጋር ሲደርስ እጅና እግር የሚቆርጡት ወደ ኋላ ይሆኑና ጦር የያዙት ወደፊት ይመጣሉ። ከዛ ሻተሩ ገፋ አድርጎ ወደ እነሱ ጋር ሲያስጠጋን መጀመሪያ እኔን ነው እሷ እንደዚህ በግራ እጄ እንዳጠበቅኩ እንዳያስኳት ነው። መጀመሪያ እኔን አይኔ ጋር አመጡና ሊወጉኝ ማለት ነው። በቃ አድርሰውታል። መንቀሳቀስ አይቻልም። ወደኋላ እንደዚህ አንገትን ወደዚህ ማድረግ ምናምን ለሰከንድ ቅንድብን እንኳን ማንቀሳቀስ አይቻልም። በቃ እዛ ውስጥ ራስን ማዘዝ በፍጹም አይቻልም። በቃ ቦታው ይሄ ነው ብዬ መናገር በፍጹም ይከብደኛል። እያንዳንዱ ነገር ሰውየውን የሚያዘው እዛ ውስጥ ያለው ነገር ነው እንጂ ምንም ንግግርም ወሬም የለም ምንም የለም። እነዛም ሰዎች እየተጠጉ ነው የሚቆርጡት። ከዛ አይኔ እንደዚህ ሊያወጣው ሲጠጋ በቃ ምን ልበል በቃ ቆዳዬን ሊነካው በቃ ደርሷል ጦሩ። ሁለቱም ወደ እኔ ያመጡት ጦር ማለት ነው። ደርሶ ከተጠጋ በኋላ አልነካኝም፣ ግን የሆነ ነፋስ አለው በክፍተት በመሃል ያንን ከኋላዬ የኢየሱስ ክርስቶስ የተሰራው ፊልም ላይ ምን አለ እንደዚህ ደብረ ታቦር ላይ የሚያሳየው እዛ ላይ ሆኖ ሶስቱን ሐዋርያትና ሁለቱን ነቢያት ጠርቶ በዛ ላይ ክብሩን የገለጸበት አይነት ነጭ ጻዕዳ ልብስ የለበሰ ጸጉሩ እዚህ እንትኑ ጋር የደረሰ ትከሻው ላይ የደረሰ ቀይ በፍጹም ለማየት የሚከብድ በፍጹም ማየት የማይቻል ቀይነቱን ያየሁት እጁ ላይ አይቼ ነው። እጁን መዳፉ አይቼ ነው እንጂ የፊቱን ብርሃን በፍጹም ማየት የማይቻል የሚከብድ ሰው እና በቀኙ እና በግራው ጦርና መስቀል የያዙ ሁለት በቃ እሱን የሚመሳስሉ ሆነው በቁመት ግን ከሱ የሚያንሱ ትከሻው ላይ የሚደርሱ ሁለት ሰዎች በግራና በቀኙ ሆነው የሚያስደነግጥ ብርሃን ወደኛ አበራ። ለኔ ከኋላዬ ናቸው፣ ለኔና ለባለቤቴ ከኋላችን ናቸው። ለነዛ ለሚወጉንና ለሚቆርጡን ሰዎች ግን ከፊት ለፊታቸው ናቸው። ያ ብርሃን ቀጥታ ሄዶ እነሱ ላይ አረፈ። እነዚህ ቆራጮቻችን ሰዎች ላይ 6 ሰዎች ናቸው። 2 ከፊት 2 መሃል 2 መጨረሻ ላይ ናቸው ያሉት 6 ሰዎች ናቸውና በግራ በቀኝ ሆነው የቆሙ ናቸውና ቀጥታ ያ ብርሃን እነሱ ላይ ሄዶ ሲያርፍ ምን ሆኑ መሰለ? እንዳለ የያዙትን ቢላውም የያዙት ቢላዋቸውን ጥለው፣ ጦርም የያዙት ጦራቸውን ጥለው ከችች ብለው እጃቸውን እንደዚህ ወደ ታች አድርገው እንደ ወታደር ቁም እንደተባለ ነገር ክው ብለው ይቆሙና በቅጽበት ምን ይሆናሉ? የተንቀሳቃሽ አካል ያላቸው የሚመስሉት ነገር በሙሉ ይሄ ሐውልት የደረቀ ሐውልት ይሆኑና ይደርቃሉ እዛው። ከዛ
እንዴ እላትና እኔ ወደ ባለቤቴ ወደ ግራዬ አንገቴን ሳዞር እሷም ደግሞ ወደ እኔ ወደ ቀኝ ታዞርና ከኋላችን የተፈጠረውን ነገር ልናይ ነው። እንዲህ ስንዞር ፍጹም ከፊቱ የሚወጣውን ብርሃን እኔ እንጃ። እኔ የፀሐይ ብርሃን አትዩ አይናችሁ ይጎዳል ይባላል አይደል? በፍጹም አይተካከለውም። በፍጹም አይተካከለውም። በቃ ከዛ ምን አየሁኝ? በዛው በብርሃን ውስጥ በነጸብራቅ ውስጥ ትከሻው ላይ የደረሰውን ፀጉር አየሁና እጁ ላይ መዳፉን ቀዩን መዳፉን ምናምን አየሁና ጌታችን እላታለሁ 3 ጊዜ ለባለቤቴ። ፍጹም ሐሴት ፍጹም ደስታ ተሰማን። እዛ ውስጥ የነበረው ይሄ ደይን ግድግዳው ምናምን ወለሉ ጣሪያው እሳት የሆነው በሙሉ ክስም ብሎ ጠፋ። በዛ ራሴን ሳላቅ ባንኜ የተነሳውና የሚገርመው እንግዲህ ጥቅምት 10 2012 ለ11 አጥቢያ ሌሊት ይመስለኛል ሰዓቱ 8 ሰዓት ተኩል ጀምሮ ይመስለኛል ያየሁት እና ነቃሁኝ። ወደ 10 ሰዓት አካባቢ ነው የነቃሁት ባንኜ። ከዛን ቀን ጀምሮ ትክክል አልነበርኩም። በቃ እኛ አካባቢ ደግሞ ረብሻ ግርግር ምናምን ስለነበረ ከዛ እንዴት ሆነ በ12 ረብሻ ተነሳ እኛ ጋር ብጥብጥ፣ ከፍተኛ ብጥብጥ በዚህ በጀዋር ምናምን በሚባል ምክንያት በሱ ረብሻ ተነሳና በጣም ብጥብጥ ሆነ። ቤተክርስቲያን እናቃጥላለን ይላል ግማሹ መስጊድ እናቃጥላለን ይላሉ። በቃ ብጥብጥ ሆኖ እኔ እቤት ሆኜ በቃ ጤናማ አይደለሁም ማለት ባየሁት ራእይ ራሱ በቃ ልክ አይደለሁም። ምንድነው ማድረግ ያለብኝ? ምንድነው እየተከናወነ ያለው በእኔ ህይወት ውስጥ? ይህንን ህልምስ እንዴት ነው ያየሁት ብዬ በቃ አሁን ዛሬ ራሱ ስናገር በቃ ዛሬ ያየሁት ህልም ነው የሚመስለኝ። እና እንደ አጋጣሚ እኛ ጋር ደግሞ ሙሽራው ገብረ ክርስቶስ ቤተክርስቲያን አለና በዛን ዕለት በሁለተኛው ቀን ነው የሚነግሰው። ከባድ ብጥብጥ ሆኖ በ12 ብዙ ሰው ከኛ ልጆች ማለት ከክርስቲያን ልጆች ቤተክርስቲያን እንከላከላለን እንዲናረጋለን በሚል ወደ 6 ሰው ነው የሞተው። እንደገና እንግዲህ ከሙስሊሞችም ልጆች ደግሞ እንደዛ ነው የሞተው። ብዙ በቃ እቃም ንብረትም የሰውም እንትን በጣም ጉዳት ደርሶ ነበር በወቅቱ። ከዛ በ12 ያ ሲከናወን በቃ እኔ ትክክል አይደለሁ፣ ከቤትም አልወጣሁም። ቤት ግቢ ነኝ፣ ተኩስ ይሰማኛል፣ ምን ይላል በቃ በጣም ውስጤ ተጨናንቋልና ጌታ ሆይ ሁል ጊዜ እንደዚህ የሚሆንበት ምክንያት ምንድን ነው? እስከ መቼ ነው እንደዚህ የምንሆን? ይህንን ስልም ደግሞ ለምንድን ነው ያየሁት ብዬ ባለቤቴ ነግሬ ምግብ ሁሉ አልበላለሁ እስከሚለኝ ድረስ ደርሼ በቃ ቁጭ አልኩኝ ቤት ውስጥና እንዲህ በፌስቡክ ምናምን እያየሁ የሚከናወነውን ነገር ምናምን አንዳንድ ሰው የሚለጥፉትን ምናምን እያየሁ ቁጭ ብዬ ነበርና በ13ም እንደዛው ሆነና በ14 ከአቡነ ገብረ ክርስቶስ አባታችን ከሙሽራው ገብረ ክርስቶስ ታቦት ጋር አዙረው የሞቱትን ልጆች ተቀበሩ። በ14 እንግዲህ እኛ መነኩሴ ያልኳችሁ ሰው መጀመሪያ የነገርኳችሁ ታሪካቸውን የነገርኳችሁ ሰው የዚህ ቤተክርስቲያን አስተዳዳሪ ናቸው። ከዛ በ14 ይሄ ተፈጽሞ ካበቃ በኋላ ምን ተደረገ? በ15 አንድ ትልቅ መስጊድ አለ እኛ አለንበት አካባቢ። የዛ የመስጊዱ ኢማምና እኚህኛው የገብረ ክርስቶስ ቤተክርስቲያኑ አስተዳዳሪው መነኩሴው ሰውዬ እጅ ለእጅ ተያይዘው ምንድነው የሚል መፈክር ያዙት? እኛ ሙስሊምም በባሌ ያለን ሙስሊምም ክርስቲያንም አንድ ነን። የሚያጣሉን ነፍጠኞች ናቸው፣ የራሳቸውን ጥቅም የሚፈልጉ ሰዎች ናቸው እንጂ ያጣሉን እኛ አንድ ነን የሚል ባነር አሰርተው ከፊት ልጆች ይዘው እነሱ እጅ ለእጅ ተያይዘው ይሄው መነኩሴውና የዛ የመስጊዱ ኢማምና ይሄው የገብረ ክርስቶስ አስተዳዳሪ እጅ ለእጅ ተያይዘው በ15 እኔ እንግዲህ በ11 ሌሊት 10 ለ11 አጥቢያ ይሄንን ለማየሁ በ12 ግርግሩ ተፈጠረ፣ እነዛ ልጆች ሞቱ። በ14 ከታቦት ጋር ዙረው ቀበሯቸው። በ15 ደግሞ እነዚህ ሰዎች ወጥተው
እኛ አንድ ነን፣ ምንም ነፍጠኞችና የራሳቸው እንትን የሚፈልጉ አሸባሪዎች እንደዚህ የሚያደርጉ ስልጣን ፈላጊዎች ናቸው እንጂ እኛን ምናምን የሚል በቃ ትልቅ መፈክር ነውና እሱን በደንብ በውል አላስታውሰውምና እንጂ እኛ አንድ ነን አንለያይም ብለው እጅ ለእጅ ተቃቅፈው ሰልፍ፣ ሰላማዊ ሰልፍ ከኋላቸው ብዙ ሰው ተከትሏቸዋል። ሰልፍ ወጥተው ያንን ፎቶ ተለጥፎ አየሁት። እንዴ አልኩና ደነገጥኩ። እንዴ እኛ አባት እንዴት ነው እንደዚህ አይነት ነገር የሚሰሩት? ናም ብዬ በጣም እጅግ በጣም ደነገጥኩኝ። ከዛን ቀን ጀምሮ እኛ ሰው ሲመጡ እኔ መንገድ ቀይሬ መሄድ ጀመርኩኝ። ምንም ማውቀው ነገር የለም ስለ እውነት፣ ስለ ውግዘት ማውቀው ስለምንም ማውቀው ነገር የለም። እንዴ ለካ ይሄ ሁሉ ህዝብ አብሯቸው ተከትሏቸው የሚጠፋው ለዚህ ነው እንዴ? ያ ሁሉ ህዝብ በህልሜ ያየሁት ለካ እሳቸውን ተከትሎ የጠፋው ለካ ለዚህ ነው እንዴ? እግዚአብሔር አምላኬ ሆይ አንተ ይቅር በለኝ። አለቀስኩ በጣም። ለካ እነዚህ የሞቱት ለቤተ ክርስቲያን ማንም አያቃጥላትም ብለው የሞቱት ወንድሞቻችን አይናቸው እንኳን ሳይፈስ ደማቸው ሳይደርቅ እሳቸው እንደዚህ አይነት ነገር አደረጉ ብዬ በጣም እጅግ ተሰማኝና ነገሩን ተውኩት። በቃ ከዛን ቀን ጀምሮ በቃ ማለት ካህናቶችን ማን ነው የሚለውን ነገር በልቦናዬ እንግዲህ መርማሪ ሥላሴ ነው። እኔ በቃ ምንም ማንነቱን ሳላቅ በደንብ ሳልረዳ በቃ መስቀል ላልሳለም በራሴ ወሰንኩ። እንግዲህ ኢትዮጵያ ዓለም ብርሃን ቤተሰቦች እንኳን የተመዘገብኩት መጋቢት ነው ብያቸዋለሁ። መጋቢት 27 ነው የተመዘገብኩት። ግን በቃ ቆምኩኝ ከዛ እንዲህ አይነት ግንኙነት ከማንም ጋር እና ይሄንን ህልም አየሁኝ። ብዙዎች አሉ እንግዲህ እንዳይበዛ አጠር እያረኩኝ አቀርባለሁ ብዬ ነው። ወንድሜ ይሄንን አይቻለሁና ያስተምራል ይመክራል ካልክ አስተላልፈው፣ አይ ካልክም ደግሞ አድምጥና አንተ ጋር አቆየው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አመሰግናለሁ። እሺ ወንድሜ፣ ሁለተኛው ደግሞ ምንድነው? በዚህ አሁን ባለሁበት አካባቢ የመድኃኔዓለም ቤተክርስቲያን አለና ያም ደግሞ እንግዲህ የጳጳሱ መኖሪያቸውም እዛው ነው፣ እዛ ቤተክርስቲያን ነው ያሉትና ምንድነው ብዙ ጊዜ ተደጋጋሚ እኛ ላይ ያው ከቤተክርስቲያንም ገዳም ውስጥ ነበረ ጽዋ የምንጠጣው። ከዛም አስወጥተውን እንትን ያሉት የገዳሙ አስተዳዳሪ ናቸው። ብዙ እስከ ላይ ድረስ ስለኛ የደረሰ ነገር አለና በቃ በጣም እንትን ላይ ነበረ። እግዚአብሔር አምላክ መገፋታችንን አይቶ ወደ ቤተክርስቲያናችን መቼ ነው የሚመልሰን እያልኩ በቃ በጣም ይሰማኛልና በእግዚአብሔር ቤት እነሱ እንደዚህ እየተንቀባረሩበት እየኖሩ እኛን ገፍተው አስወጥተው ግን እውነት ሳይዙ እነሱ እውነት የያዘውን የእግዚአብሔርን ሕዝብ እስከ መቼ ነው የሚያሳድዱት እያልኩ ሁል ጊዜ በቃ ይሰማኛልና አንድ ቀን ምን አያለሁኝ ይሄ መድኃኔዓለም ቤተክርስቲያን ያልኩህ እንግዲህ ፓትርያርኩ ማነው የጳጳሱም የባሌ ሀገረ ስብከት ሊቀ ጳጳሱ የሚኖሩበት አባ ዮሴፍ የሚባሉት የሚኖሩበትም ስለሆነ እዛው መኖሪያቸውም እዛ ነው። እና እኛ የኛ የጽዋ ማህበርተኛ ወለተ ዮሐንስ የምትባላለች እና ከእሷ ጋር ከአርሴማ እየመጣን ይመስለኛል፣ ከአርሴማ እየመጣን ይመስለኛል እና በዛ በቤተ ክርስቲያኑ ጋር ልናልፍ ይመስለኛል። ስናልፍ ምን እላታለሁ፣ ሳር በቃ እንደዚህ እንትን ነው የሚመስለው በሽቦ አጥር ነገር ታጥሮ በፊት በቆርቆሮ ነው በገሃድ በዓለም ያለው፣ ግን እኔ የሚመስለኝ በሽቦ ታጥሯልና ሳር ምናምን አለበት እና እዛ ውስጥ ሁለት ፈረንጆች በሳር ውስጥ ይሄዳሉ። ከዛ ምን እላታለሁ እኔ እንዴ ወለተ ዮሐንስ የምትባለውን እህታችንን ማለት ነው ይኸውልሽ እኮ እዚህ ውስጥ እኮ እነዚህ ፈረንጆቹ ተመራማሪ ናቸው፣ የሚፈልጉት ትልቅዬ ዘንዶ ጠፍቶባቸው ነው፣ እየተመራመሩበት ያለው ዘንዶ ጠፍቶባቸው ነው እላታለሁ። ከዛ ኧረ እባክህ እያለችን እየወረድን እያለን ወዲያው ያ ፓርክ የሚመስለው አካባቢ ዝቅ እንዳልን ትንሽ ቤተክርስቲያኑን አየዋለሁ። ቤተክርስቲያኑ ደግሞ ምን አለው የጥንት ቤተክርስቲያን ነች እና በጣም በቃ እንትን ያለ ነው፣ ጥንታዊ ነውና
ከሱ በታች አዳራሽ ሰርተዋል። ሰርግም ሲኖር ምንም ሲኖር እዛ ውስጥ ነው የሚያከናውኑ ከቤተ ክርስቲያኑ ስር ዝቅ ብሎ ማለት ነው። ፍሬንች ዶሩ መንገዱ ላይ ይታያል፣ የትልቁ በሩ ማለት ነው። ከዛ እያወራን በቃ ስለ ፈረንጆቹ እንደዚህ እያረጉ ምናምን እያልን እያወራን እየሄድን እያለን ያጠፋባቸው ምላት ዘንዶ ከየት ይወጣል? ከዚህ ከአዳራሽ ውስጥ የቤተ ክርስቲያኑ አዳራሽ ከአዳራሽ ውስጥ ይወጣና እንዴት ነው የሚወጣው? በቃ ሳይከፈትለት በሩ ከፍሬንቹ ስር ነው በቃ እንደዚህ እንትኑ ሰርስሮት ከስር ይወጣል። ከስር ሲወጣ ባለ መንታ ነው። ከወገቡ በታች አንድ ነው፣ ከወገቡ በላይ ግን መንታ ነው። አንደኛው ተልባማ የሚባል አይነት ከለር ነው ያለው፣ አንደኛው ደግሞ ጥቁር ነው። ከዛ ይወጣና እየተሳበ ሲወጣ እንዴ እላታለሁ። መስከረም ነው የምትባለው እንግዲህ ልጅቷ፣ ያው ዓለማዊ ስሟ መስኪ ያልኩሽ እኮ ይኸውልሽ ፈረንጆቹ የሚፈልጉት እባብ እኮ ይኸውልሽ ወጣ እኮ ከዚህ ውስጥ እላታለሁ። በዚህ ቅጽበት እንደ ሰው ነው የሚያይን፣ ከዛ ውስጥ ሆኖ እንደ ሰው አስተያየት ነው የሚያይን እኛን። ከዛ ይወጣና እኔና እሷ እየሮጥን ቁልቁለት አለው ቤተ ክርስቲያኑና ኮብልስቶን ነው። ቁልቁለቱን እንወርድና አስፓልቱ ጋር ስንደርስ እኔ ወደ ግራ ወደ ዋናው ከተማ፣ እሷ ደግሞ እንዲህ ወደ ቀኝ አስፓልቱን ይዛ ወደዛ ስትሄድ ብቻ ከዛ ውስጥ ይነሳና ወደ ሰማይ ክንፍ አበጅቶ ወደ ሰማይ እንዳሞራ ነው የሚበረው። ከዛ በአንደኛው በጥቁሩ አፉ እሷን ነው የሚያሳድደው፣ በዚህ ተልባ በሚመስለው አፉ ደግሞ እኔን ነው የሚያሳድደው። እንዴት ነው የሚያደርገን? ከላይ ሆኖ እንዲህ አፉን ነው የሚለከው ወደ መሬት ለኛ ጉርስ ለማድረግ ማለት ነው። ከዛ እኔን እሷ እንግዲህ ትሄድና ወደ ላይ ሄደች መሰለኝና ሁለት እንትን ሲሆን ወደዚህም ሲሆንበት ይመስለኛል ቀጥታ ወደ እኔ ብቻ ይመጣል። ወደ እኔ ይመጣና ያሳድደኛል። ሲያሳድደኝ እንዴት ነው የሚያደርገኝ? በአንዱ አፉ ወደ መሬት ትክል ያደርግና እኔ እንደዚህ ወደዚህ እንደዚህ ብዬ እንደዚህ ወደ ቀኝ ታጥፌ ወደ ግራ መልስ፣ ወደ ግራ ታጥፌ ወደ ቀኝ መልስ እልበታለሁ። እንደዚህ እያልኩ በቃ ዝግዛግ እየሰራሁኝ እሮጣለሁ። ስሮጥ ግን ምንድነው የሚነግረኝ? አብሮኝ ተከትሎኝ የሚነግረኝ ያለ ይመስለኝ። ወደዚህ ታጠፍ፣ ወደዚህ ታጠፍ፣ ወደዚህ ታጠፍ ይለኛል። እጥፍ ስልበት ብቻ እኔ እጥፍ ያልኩበት ቦታ ላይ አፉን ያመጣና መሬት ላይ ትክክል ያደርገዋል። አሁንም እዛ የታጠፍኩ ታጥፌ እዛኛው ጠርዝ ላይ ደርሼ እየሮጥኩ እያለሁ ደግሞ ታጠፍ ይለኛል። እጥፍ ስል እዛ እኔ እንትን ያልኩበት ቦታ ላይ አፉን ይተክላል። በቃ እንዴት እንደሚመታው መሬቱን ራሱ በቃ እኔን ስላላገኘ የተናደደ በቃ እንዴት እንደሚመታው ግን በአየር ላይ ነው የሚሄደው። ይሄን እያረኩኝ ወደ ከተማው እየሮጥኩ እያለሁኝ በዚሁ ቅጽበት ምና እንትን እረዳለሁ። እንዳልኳችሁ የመጀመሪያው እንትን የህልም ምስክርነቴ ላይ ምን እንደገለጽኩት አማራ ክልል የተወሰነ ጊዜ ቆይቻለሁኝና መራቤቴ ውስጥ ዓለም ከተማ የሚባል ከተማ ውስጥ ከከተማው መውጫ ላይ የሆነ እንትኑ ገደል ስር ቤተክርስቲያን አለ። አሁን ቅርታ እንግዲህ ስሙን ረስቼዋለሁኝ። ቅዱስ ሚካኤል ቤተክርስቲያን ነው ያለው። የምታውቁት እንግዲህ ታውቁታላችሁ። ቅዱስ ሚካኤል ቤተክርስቲያን አለና በዛው ቅጽበት የት ነው ያለው የሚመስለኝ? በዛ በቅዱስ ሚካኤል ቤተክርስቲያኑ በታች ቁልቁለት አለው ወደ በረሃው የሚያስወርድ። እዛ እየሮጥኩ ይመስለኛል ቁልቁል ስሮጥ እንደዛ ያሳድደኛል። በሁለት አፉ አንዱን በዚህ እያፈራረቀ አንዱን በዛ እያፈራረቀ ይሄ ታጠፍ የሚለኝ ግን አብሮኝ ነው ተከትሎኛለሁ። በቃ ከኋላዬ ነው ድምፁን የሚልክልኝ። ታጠፍ ሲለኝ እጥፍ ስል እሱም እዛ ትክል፣ እጥፍ ስል እዛ ትክል እያደረገ እንደዛ እየሄድኩ እያለሁ መጨረሻ በቃ ምንም አቃተው፣ ማግኘት አልቻለም እኔንና ምን ያደርጋል እዛው ላይ ይሆንና ይሄ እንክብል ታብሌት የሚመሳስሉ ነጫጭ ነገሮች ናቸው ይረጭብኛል። ቁልቁል እዛው አየር ላይ ሆኖ ማለት ነው ይረጫቸዋል። በቃ ሲረጨው መሬት ላይ ምናምን ይፈስና የተወሰነው ደግሞ ሰውነቴ ላይ ጭንቅላቴ ላይ ምናምን ያርፍና ምልስ ብሎ እሱ ወደ መጣበት ተመልሶ ይሄዳል። ወይኔ እላለሁ። ወይኔ ቅዱስ ሚካኤል እንግዲህ ቅዱስ ቤተክርስቲያን አልፌው ቁልቁል እየሮጥኩ ነው ወደ ዳገቱ እየተመለስኩ እየሮጥኩኝ
ቅዱስ ሚካኤል አውጣኝ፣ ቅዱስ ሚካኤል አውጣኝ፣ ቅዱስ ሚካኤል አውጣኝ፣ ይሄው ይሄ ዘንዶ ይሄ እባብ እኮ ሊያጠፋኝ ይሄው መርዙን ረጨብኝ፣ ቅዱስ ሚካኤል አውጣኝ እያልኩኝ እንዳበደ ሰው እየከነፍኩኝ ቤተክርስቲያኑ በሩን ከፍቼ ገባና ከገደሉ ስር የምትመጣ ጸበል ያለች ይመስለኛል። በውን አላቃትም፣ በርግጥ ይኑር አይኑር አላቅም። በህልሜ ግን የምትፈስ ጸበል አለችና እዛ የጸበል ስር ቁጭልና እጠመቃለሁ። ስጠመቅ ከላይ ላይ ያለው መርዙ በሙሉ እርግፍ እያለ ይወርድና ነፍስ ዘርቶ እንደዚህ ይርመሰመሳል። በቃ እንደዚህ ይንቀሳቀሳል። ያ ጸበሉ ሲያርፍበት እዛው እርር ኩምትር ከላይ ላይ ሲወርድ በቃ ነፍስ እንዳለው ነገር ይንቀሳቀሳል። ከዛ ተመልሶ እዛው ጸበሉ ሲነካው ይሞታል። እና እንደዛ ሆኜ ተመስገን እላለሁኝ። ከተወሰነ ደቂቃ ከተጠመቅኩ በኋላ ውስጤን ምን ይሰማኛል? ውስጤም ውጪም ንጹህ በቃ የመንጻት ያ የተጨነቅኩት መርዙን አፈሰሰብኝ ብዬ እንትን የተሰማኝ በጣም በቃ ቅፍፍ የሚል ነገር የተሰማኝ ንጹህ ሆኜ እንደዛ አይቼ ቅዱስ ሚካኤል ተመስገን አባቴ አዳንከኝ፣ ተመስገን አባቴ ብዬ 3 ጊዜ አመስግኜ ሰግጄ ተነስቼ ልወጣ ስል ብንን ብዬ ተነሳሁኝ። ይሄንንም አየሁኝ ወንድሜ። እና እንግዲህም ዓመተ ምሕረቱን ባላቅም እንደዚህ አይቻለሁ በህልም ደረጃ። እና ያስተምራል ይመክራል ካልክ ለወንድሞች ያስተላልፍልኝ፣ ለቤተሰቦቻችን ያስተላልፍልኝ። አይ ካልክም ደግሞ አንተ ጋር ይቀመጥ ለማ እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ